ኧረ በለው ሞላችሁት እኮ ሙስትና። ኧረ ፍጥነት፣ ኧረ ፍጥነት። 2 ሰከንድ ደርሳችኋል። የመጨረሻ ነው የምትችሉት። እግዚአብሔርን እኔ እንደዚህ አልጠበቅኳችሁ። እግዚአብሔርን 1 ሰከንድ አንዴ ለራሳችሁ አጨብጭቡ። ቀዶ ጥገና ክፍላችን ይከፈታል። የትም ቦታ ብትኖሩ በማንኛውም ሁኔታ ውስጥ ሁሉንም ሰው ውደዱ፣ ሁሉንም ሰው አክብሩ፣ ማንንም ሰው እንዳጠሉ። ሁሉም ሰው ይወደድ ይከበር። እሺ፣ በፈጣሪ አምሳል የተፈጠረ በሙሉ ማንንም ሰው እንዳጠሉ። እሺ፣ ማንንም ሰው እንዳጠሉ። ኤቭሪዋን መወደድ አለበት። ስትወዱ ደግሞ ጠላቶቻችሁን ውደዱ። የሚጠሏችሁን ሰዎች፣ የሚወዷችሁን ሰዎች ሳይሆን የሚጠሏችሁን ሰዎች። መርፌውም መቀሱም ተዘጋጅቷል። ሁሉም ነገር ጓንቱም ማስኩም ተዘጋጅቷል። እንግዲህ አፍቃሪዎችን እስቲ አስገባልኝ እስቲ። ያፈቀራችሁ ተቸግረናል እኮ። በደንብ ነው የምታፈቅሩት። ምንድን ነው እንደዚህ ማፍቀር? ጥሩ እኮ አይደለም ጋይስ። ቶሎ በፍቅር በተለይ ሴቶች ጋር ነው እየገባ ያለው ወረርሽኝ። እስቲ አስገባቸው እስቲ። አስቸጋሪ እኮ ነው። ምንቀመመው መድኃኒት ራሱ በትክክል እየሰራ አይመስለኝም። ጤና ይስጥልኝ። ሄሎ፣ ጤና ይስጥልኝ አሌክስ። ሰላም፣ እንኳን ደህና መጣሽ። ይሰማል? እንኳን ደህና ቆየኝ። ምን እንታዘዝ? አዎ ይሰማል። ምን እንታዘዝ? እኔ ፍቅር ይዞኝ ነበር። አፈቀርሽ? አዎ። የታባቱ አፍቅሪ። አሁን ያላፈቀረ ማን አለ በዚህ ጊዜ? ሁሉም ሰው እንትን እያፈቀረ ነው። ጥሩ ነው። የአንቺም የድርሻሽን መውሰድ አለብሽ። የት ነው ያዘሽ? ከመዳም ልጅ ነው ፍቅር የያዘኝ እና ልንገረው ወይስ ዝም ልበል? ምን ላድርግ? ከማን ልጅ? ከመዳም ልጅ። እኔ ከወታደር ታላትሙኝ ያላችሁ ሲያሰኛችሁ ደግሞ ከፖሊስ ከፌዴራል፣ አሁን ደግሞ ማዳም ከገባችሁ ከማን አልኖር? እኔ አልኖር እዚህ ሀገር ከማሁን በመክርሽ። አሁን ማዳም ደግሞ ፖሊስ ይዛ የፍጥኝ እያዳፋ የምትወስደኝ ትችላለች። ምን አርግ ነው የምትሉኝ? ጎበዝ፣ እንዴት ነው የያዘሽ? እስቲ አብራሪው በዝርዝር። ሄሎ፣ ያከብረኛል፣ አንዳንድ ስራ ምናምን ያግዘኛል። ጭራሽ ስራ ያግዝሻል? ጭራሽ ስራ ትተጋገዛላችሁ? አዎ፣ አንዳንዴ ንክኪ ምናምን ነገር አለ። ተነካክታችኋል? አይ እንደዛ የለም። እድሜው ስንት ነው? ቶሎ መልሽ እንጂ እናቱ። ብዙ እኮ ታካሚ ያለን ብር ላይ። ወይ ኮማ ክፍል አስገቧት ጋይስ፣ ኮማ ክፍል አስገቧትና ጉልኮስ ትንሽ በርታ ስትል ትምጣ። አይቆራረጥም። እኔ በደንብ ነው የሚሰማኝ። አሁን ይሰማኛል። ምንድን ነው ያልከኝ? ቶሎ መልሺ። እድሜው ስንት ነው? 25። አንቺ እድሜ ስንት ነው? 23። ትዳክማለች። ጥያቄ ራሱ በጣም ቆይታ ነው የምትመልሰው እና በጣም ከመዳከም ልቧ ዝሏል በቃ በፍቅሩ እና በጣም ነው የምታፈቅሪው። በጣም ስለሱ ነው ስራ ስሰራም ስተኛ ማስበው በቃ ስለሱ ነው። አሁን ይሄ ማዳም ታውቃለች? ኧረ አታውቅም።
በቃ ፍቅር ጀምራችኋል ማለት ይቻላል ወይስ እንዴት ነው? አንቺ ነሽ ያፈቀርሽው? እሱ ፍቅር የያዘው አላውቅም፣ ግን እኔ ነኝ ያፈቀርኩት። ነግሬው አላውቅም። አሁን ልንገረው ወይስ ዝም ልበል? ያከብርሻል፣ ይንከባከብሻል፣ ስራ ምናምን ያግዝሻል፣ እቃ ምናምን ያጥባል አብሮሽ? አዎ። አረቃ አያጥብም ማለት አንዳንዴ ሱፍራ ምናምን ሳነሳ አብሮኛ ያነሳል፣ እቃ ሳወርድ አብሮኛ ያወርዳል ምናምን አቀራጥ ሲመጣ። እንዴት ነው እሱም የመውደድ ምልክት ምናምን አንብበሽበታል? አንቺን እንዴት እንደወደደሽ ይሰማሻል? እኔ እንጃ አላውቅም። ይውደዴ ግን ያከብረኛል በቃ። አሁን ይኸውልሽ፣ አሁን እዚህ ውስጥ ልክ እንዳንቺ አሁን እሷ የእውነቷን ነው አይደለም፣ ጉዳይ አይደለም፣ እኔ ከኔ ህይወት ጋር የሚያገናኘው ጉዳይ የለም። እውነቷን ነው ውሸቷን ነው ምናምን እሱ ለውጥ አያመጣም። እንደዚህ አይነት ሁኔታ ውስጥ ያሉ ይኖራሉ እዚህ ቢሰሙ ምን አልሽ? ወላሂ እውነቴን ነው። ወላሂ ካለች እውነቷን ነው ማለት ነው። በቃ ምንም እናንተ ዝም ብላችሁ እንትና አንዳንድ ሰው ውሸቷን ሳይሰማ እኮ ነገርኩሽ እኮ እኔ ውሸትሽንም ይሁን እውነትሽንም ቢሆን ለእኔ ለውጥ የለውም። እምልሽ ተመሳሳይ ነገር ነው ልልሽ ፈልጌ ነው። እዚህ ውስጥ ሌሎቻችሁ እንደዚህ አይነት ሁኔታ ውስጥ ያላችሁ ልጆች ትኖራላችሁ። አንቺ የመጣሽ ምን ያህል ጊዜ ሆነሽ ከመጣሽ? 2 ዓመት። 2 ዓመት። ስለዚህ አንቺ የመጣሽው ለስራና ለስራ ብቻ አይደለ? ሌላ አላማ የለሽ። መጥተሽ ሰርተሽ ለመለወጥና ከዛ ተመልሰሽ ሀገርሽ ገብተሽ ለራስሽም ለቤተሰብሽም የሚጠቅም ነገር ለማድረግ ራስሽን ለመለወጥ መጣሽ። እንዲህ አይነት ስሜት ለምን ተሰማሽ አላለሽም። ልፈርድብሽ አይደለም። ሰው ነሽ። ኤኒታይም እንደዚህ አይነት ስሜት ሊሰማን ይችላል። ጥሩ እንክብካቤ፣ ጥሩ ነገር፣ ጥሩ ፊት ላሳየን ሰው ወይም ከመላመድ አንጻር ጥሩ ስሜት ውስጣችን ሊፈጠር ይችላል። ያ መልካም ነው። እሺ፣ መጥፎ አይደለም። ከሴጣን የሚመጣ አይደለም። ይሄ ፍቅር የሆነ ሰው አፈቀራችሁ ማለት የሆነ ሰው ወደዳችሁ ማለት የሴጣን መንፈስ አይደለም፣ ወይም ከሴጣን የሚመጣ ነገር ሳይሆን መልካም ነገር ነው። በቃ ፍቅር ጥሩ ነገር ነው፣ የሚጠላ ነገር አይደለም። ግን በተሳሳተ ሁኔታ ውስጥ የተሳሳተ ካርድ መሳብ ዋጋ ያስከፍላል። ለምን አፈቀርክ አይባልም። አንድ ሰው ጥላቻ ቢኖርበት ወይ የሆነ ሰው ቢጠላ ለምን ጠላ ምናምን ሊባል ይችላል እንጂ ለምን አፈቀርክ አይባልም። ፍቅር ሁልጊዜ መልካም ነገር ነው። ግን አሁን እዛ ሁኔታ ውስጥ ሆነሽ ለስራ መተሽ ፍቅር መጀመር፣ እንዲህ አይነት ነገር ውስጥ መነካካት፣ ነገር ውስጥ መግባት ዋጋ ያስከፍልሻል። ነገር ይሄ ሰው ምንም አይነት ለአንቺ ፍላጎት ላይኖረው ይችላል። አንቺ በአፈቀርኩ ሰበብ ቀርበሽው የሆነ ነገር ቢፈጠር ነገ አውጥቶ ነው የሚጥሉሽ ቤተሰቦቹ። አረቦች ደግሞ እንደዚህ አይነት ቀልድ ያውቁ። ገብቶሻል? አንቺ ነሽ ሜዳ ላይ የምትቀሪ። ስለዚህ እዛው ሆነሽ በዛው ሁኔታ ውስጥ እንዲህ አይነት ነገር ውስጥ ከመግባት ተቆጠቢ። በተቻለሽ መጠን ከዚህ ስሜት ውስጥ ለመውጣት ሞክሪ። አንድ ሁለተኛ ነገር እዛው ሆነሽ እንዲህ አይነት ነገር ውስጥ መግባት አትችይም። በዙሪያው ያሉ ሰዎች የሚያስቡት ሌላ ነገር፣ እያጠመርሻቸው እንደሆነ ሌላ ነገር እንደፈለግሽ የሚያስቡት ሰው ችግር ውስጥ ሊያከቱሽ ይችላል። ቢቻል ስራ የምትቀይርበት ሁኔታ ለመፍጠር ሞክሪ። በሂደት እንዳትጎጂ። እዛው እያየሽው እዛው እንትን እያልሽ ነገ ጭንቅላትሽ እየተጎዳ ነው ይመጣል። ስለዚህ ከዚህ ሁኔታ ውስጥ ለመውጣት ጥረት ማድረግሽ የግድና የግድ ነው፣ ያለምንም ሁኔታ። እናትና አባቱ ይህንም ቢሰሙ ቤተሰቡ ይህንም ቢሰማ፣ ባለፈውም አንዲት ልጅ እንደዚህ ብላ መጣ ነግራን ነበር። ያልኳት ተመሳሳይ ነገር ነው። ስራ የምትቀይርበት ሁኔታ በሂደት መፍጠር። ከዛ ውጪ ሆነሽ የራስሽን ስራ እየሰራሽ ነገ ከነገ ወዲያ በሌላ ሁኔታ ውስጥ ሆነሽ የምታፈቅሪው ከሆነ ምንም ተፈጥሯዊ ነው። ፍቅር ዜግነት አይመርጥም፣ ዘር አይመርጥም፣ ቦታ አይመርጥም፣ ቆዳ ቀለም፣ ቁመት ምን አይመርጥም። ፍቅር ድንበር ዘለል ነው። የትም ቦታ ሊገባ ይችላል። ሰው ማፍቀሪሽ ሳይሆን ስህተቱ ያለሽበት የተገኘሽበት ቦታ፣ በዛ ሰዓት ይሄ ስሜት የተፈጠረበት ሁኔታ ነው ስህተቱ። ስለዚህ በዚህ መልኩ ይህንን ነገር ትሪት ለማድረግ ሞክሪ። እሺ፣ ተግባባን? እሺ፣ አመሰግናለሁ። እሺ፣ ደህና ደሪ። ማትገቡበት ጉድ የለም። እኔ ጋር ደግሞ ይዛችሁ ትመጣላችሁ። ጉዳዩ ጎበዝ፣ ለምን አልኖርበትም? ምን ያው ማዳም ብትሰማ አንተም ጉዳይ ውስጥ አለህበት።
የሆነ ሴራ ደባ ጥንስስ አለ እና ተብዬ ፍርድ ቤት ልባል ይችላል። እኔ ልኖርበት ጋይስ እንዴ ከፌዴራል ከፖሊስ ጋር ትፋቀራላችሁ። ከዛ እንዴት ላርገው ትሉኛላችሁ? እውነቱን ስናገር የእናንተ ፍቅረኛ ፌዴራል ባልተብየው ይሄ ሰውዬ ይመጣታል፣ ቀንድቤ ነው የምጥለው አየር ላይ ብሎ እየጠበቀኝ ነው። ይሄ አንዱ አይደለም ብዙ ናቸው እስከዛሬ መርፌ ወጓችሁ። አሁን ደግሞ ማዳም ጋር ቀጥሎ ደግሞ የፕሬዚዳንቱ ምናምን ቤተሰብ ጋር ምናምን ገብታችሁ ጭራሽ ከዚህ ጋር እንዳታስጭሩኝ ልኖርበት በግ አምላክ ቺን ይወዳል ሰውየው። እሺ ቀጥሎ ደግሞ የት ነው ይሄ ዘንድሮ ወረርሽኝ? ይለያል፣ የዘንድሮ ይለያል፣ በጣም ነው የሚለየው። ጤና ይስጥልኝ። ይሄ ምን አይነት ችግር ነው ውስጥ እየገባን ያለው? ታፕታፕ ጋይስ ታፕታፕ አርጉሽ 30 ሺህ ያስገቡት። ሄሎ ሄሎ ኮማ ክፍል አስገቡልኝ። ኮማ ክፍል እኔ ካፈቀርኩ 11 ዓመቴ ነው። ምን ይሻለኛል? 11 ዓመት በሙሉ ምንድን ነው? የኔ እናት እድሜ ነው እንዴ? ምንድን ነው? አደገ ራሱ እኮ ፍቅሩ ያፈቀርሽው እዛው አደገ፣ ትልቅ ደረጃ አደገ። ተማር 11 ዓመት በሙሉ እናት የተሸከመች በደህና ሸንዳ ሀግ ሸንዳ ሄሎ ሄሎ ሀጂ ሽፍሽ በቃ 11 ዓመት በሙሉ 11 ዓመት አፈቀርሽ። 11 ዓመት ይሻላል ይሻላል። ጋይስ ኮፒ ሊንክ አድርጉት። ኮፒ ሊንኩ 3000 ይግባ። እሺ አንዴ ላስቸግራችሁ፣ አንዴ ኮመንቱን ትደርሱበታላችሁ። አንዴ የኮፒ ሊንክ ቻሌንጅ ልስጣችሁ። የ1 ደቂቃ የ60 ሰከንድ ከታች የሼር ምልክቱን እየነካችሁ ኮፒ ሊንክ 30 ጊዜ አድርጉት። ፍየል ናት እንዴ? ማንን ነው ፍየል ናት? 30 ጊዜ ኮፒ ሊንክ አድርጉት። እሺ ስለ ርቀት ፍቅር ምን ትለኛለህ? የርቀት ፍቅር በሽታ ነው፣ በሽታ ልክፍት ነው፣ ጂኒ ነው። ተቆጠቡ። ሄሎ በር አካባቢ አንዴ ሴኩሪቲ ላኩልኝ፣ ሴኩሪቲ ላኩልኝ። ይሄ እንትን እንፈልጋለን፣ አስለቃሽ ጭስ ሚለቅ። ሄሎ ሄሎ። እሺ ቀጣይ 2 ጊዜ ሄሎላችሁና ካሰማችሁኝ ወደ ቀጣዩ ነው የምሄደው። እሺ ጋይስ ቀር እንዳይላችሁ። ሄሎ ቴኔስት ፈጣሪ ይመስገን። እንኳን ደህና መጣሽ። እንኳን በደህና ጠበቅከን። አማርኛ በደንብ አላውቅም። ችግር የለውም፣ ምንም ችግር የለውም። እኔ አሁን የምነግርህ ትንሽ ነገር አለ። አድቫይስ ፈልጋለሁ ከአንተ። እሺ አሁን የሚወድህን ወንድ እንዴት ታውቀዋለህ? ሀዲ ነው የሚወድሽን ሰው እንዴት እንደምታውቂ ግራ ገብቶሽ ነው? ቦይፍሬንድ አለሽ አሁን አንቺ? አይ አሁን እኔ አሁን በኬስ ልጅ አለኝ፣ እሱም ልጅ አለው። ግን እኔ ከሱ ምንም አልፈልግም። ማይ ኦን ላይፍ ነው እኔ ከሰው አልፈልግም። እኔ የምፈልገው በአሁን ላይ ቆንጆ ወንድ ነው ብቻ ነው የምፈልገው። ከሱ ምንም አልፈልግም። አለ ሞዴል የሆነ ሰው እሱ ወደደኝ፣ እኔም ወደድኩት። ቆንጆ ይሁን ብዬ ነው እንደዛ ፒክ ያደረኩት። ከአምስት ወንድ ውስጥ እሱ ፒክ ያደረኩት። እሱም ይወደኛል፣ እኔም ወደዋለሁ። ግን ሀዶ አይ ነው እንዴት አውቀዋለሁ ያንን ሰው?
ቆንጆ ወንድ ነው የምትፈልጉ? ለምን ነው ቆንጆ ወንድ የምትፈልጉ? ቢኮዝ ቆንጆ ወንድ ነው የምፈልገው። እኔ ቆንጆ ስለሆንኩኝ ገንዘብ ስለሱ ከማልፈልግ እኔ ለራሴ አለኝ። ከሱ ምንም አልፈልግም። ግን ታማኝና የሚወደኝን ሰው ቆንጆ ሰው መሆን አለበት። አንድ ነገር እኔ ሊያታለል ከመጣ ብላክ አድርጌ ነው የሚሄደው። በሌላ እንዲጫወት አልፈልግም። ምን አድርጌ ምንድን ነው ብላክ አድርጌ ምንድን ነው እሱን ብሎክ ነው የምታደርጊው? ያ 5 ወንዶች ነበሩ በዙሪያሽ። ከ5ቱ ቆንጆውን መረጥሽ አሁን? አዎ እንጂ ከ5ቱ ጋር ያው ከ5ቱ በተኛ ሳይሆን ያው በቴሌፎን እና በፒክቸራቸው አንዱን ፒክ አደረኩ። ምን ላይ ነው ፒክ ያደረግሽው? ፒክቸራቸው ምንድን ቪዲዮአቸው ልኮልኝ ነው ሶሻል ሚዲያ ላይ። አይ አለ በዌብሳይት ላይ ዌብሳይት አለ እንደዚህ የፍቅረኛ ምናምን መምረጫ። ኦፍኮርስ ያ አይ የኛ ሰዎች ናቸው፣ ከኦሮሞ ልጆች ናቸው። ሳይ ሳይሆን አለ ያሉበት ቦታ እኔ ያለውበት ቦታ እና ለመመረጥ ነው የላኩት ወንዶቹ ባንቺ ለመመረጥ ቪዲዮ ሰርተው። አይ እነሱ አናገሩኛ። እነሱ ሲያናግሩኝ አለ አንተ የምትመርጠው ሰው አለ የምትፈልገው ሰው። እሺ ከነሱ እኔ አሁን በአሁን ሰዓት ላይ ቆንጆ ስለምፈልግ እሱ መረጥኩት። እሺ ምን ተፈጠረ ታዲያ ከመረጥሽ በኋላ? ምንም አልተፈጠረም። ያ እየተነጋገርን ነው ኦልሞስት 1 year እየተነጋገርን ያለ ሰው I just want to know like it's like how do I know like እንዴት ለማወቅ ፈልጋለሁ የሚወደኝ ሰው የሚወደኝ like እሺ አዳምጪኝ። ሚዩት አድርጊና አዳምጪኝ። እሺ አሁን አንቺ በጣም ፈንጂ ወረዳ ውስጥ ነው የገባሽው። ከባድ ፈንጂ ነው የረገጥሽው። አሁን ፈንጂውን ኦልሬዲ ረግጠሽዋል እና ከመፈንዳቱ በፊት አትሊስት እንዳይፈነዳ ያው ፈንጂ ማምከኛ አምጡልን እስቲ። አንዳንድ ሰው እኮ በቃ ፈንጂ እየረገጠ ተቸግረናል። ይኸውልሽ የእኔ እናት ቁንጅና የሚባል ነገር ወንድ ልጅ ከጦጣና ከዝንጀሮ ትንሽ መለስ ሲበል እንጂ ቁንጅናው ዋጋ የለውም፣ ፋይዳ የለውም። ቁንጅና ለሴት ነው። ሴት ልጅ ቆንጆ ብትሆን ይመረጣል፣ ደስ ይላል ምናምን ችግር የለውም። ወንድ ልጅ ቺምፓዚም ቢመስል ትንሽ ጉሬላም ቢመስል መለስ ቢል ምናምን ችግር የለብንም። ሁላችንም ወንዶች ቆንጆ መሆናችን ዋጋ የለው። ገብቶሻል? ልቡ ነው ዋናው። የእሱ ልብ ደግሞ ዌብሳይት ላይ በማውራት ወይም እንደዚህ በቻት ኮሚኒኬሽን በማድረግ በጭራሽ ልታውቂዋች። ሊዋሽሽ ከፈለገ ሚሊየን ቃላቶች ደርድሮ ሊያሳምንሽ ይችላል። ስለዚህ ቆንጆ ወንድ በህይወትሽ ውስጥ እንዲኖር ቆንጆ ወንድ ለመጥበስ ቆንጆ ወንድ ለማግባት አታስቢ። እመኚ፣ ቁንጅናው አያኖርሽ። ሚዩት አርጊ። ቁንጅናው አያኖርሽም። እመኚ፣ በጣም ቆንጆ ወንድ ብትጠብሺ ምናልባት አግብተሽው 1 ወር ልትኖሪ ትችይ ይሆናል። ባህሪ ከሌለው፣ ልባም ካልሆነ፣ አስተዋይ ካልሆነ፣ ይሄ ዋይዝ የሆነ ሴት ለሴት ልጅ ሪስፔክት ያለው ሴት ልጅን የመጉዳት ሀሳብ የሌለው የሚከላከልልሽ ፈጣሪውን የሚፈራ ትዕግስተኛ የሆነ ገብቶሻል? ይሄ ከሆነ እንዲህ አይነት ወንድ ካልሆነ እመኚኝ 1 ወር አብረሽዋት ነው። ወይም ቁንጅናው ጋር ቁጭ ብለሽ ትፋጠጫለሽ። ወይኔ ታድላ ቆንጆ ወንድን ያገባችሁ ይባላል። ስታገቢ ሰርጋችሁ ላይ ምናምን ሰው ሁሉ ያደንቃችኋል። ቆንጆ ፎቶ ትነሳላችሁ። በቃ የሚያምር የሰርግ ፎቶ ይኖሯችኋል። ግን ህይወት አይኖርሽም። እያነሳ የሚያፈርጥሽ ከሆነ እየሄደ ገመናሽን የሚያሰጣ ከሆነ በየአደባባዩ ምን ቀን ነው እዚህ ነገር ውስጥ የገባሁት ብለሽ ቁንጅናው በሙሉ ይረሳሽና ጂኒነቱ ነው የሚታይሽ። ስለዚህ ቁንጅና ላይ ፎከስ አታርጉ። ቁንጅና ደስ ይላል፣ ስታየው መልካም ነው፣ አይጠላም። ግን ከቁንጅናው ባሻገር ሰውየው ያ ሰው ምን ያህል ፈጣሪውን የሚፈራ ሰው ነው የሚለው ነው በጣም ኢምፖርታንቱ ፖይንት። እሱን ደግሞ ለማወቅ እመኝ ዌብሳይት ላይ ክሊክ በማድረግ ፎቶ ቪዲዮ በመምረጥ አይደለም ታገኙ። ፈጣሪሽን ጥሩ ልብ ያለው ሰው በህይወቴ ውስጥ ስጠኝ ብለሽ ለምኝ፣ ጸልይ። በምታምኚው እምነት ጊዜው ይውሰድ እንጂ ፈጣሪ ያመጣዋል በየትም መልኩ። አንቺ አትፈልግም ብለሽ በርሽ እንዳለ አጥር ዘግተሽ እንኳን ብትቀመጪ ፈጣሪ ያዘዘው ነገር ከሆነ ያንን ሰብሮ እንኳን ይገባል።
ስለዚህ ውጪ። አሁን 1 አመት ስላወራሹ ያንን ሰው ታውቂዋለሽ ማለት ይወድሻል ማለት አይደል? ገብቶሻል? ስለዚህ ተጠንቀቂ፣ ልብሽን ጠብቂ። ከዚህ በፊት ባለፈው ነግሬያችኋለሁ። ሰው ቤት ሰርቶ አጥር ያጥራል፣ ቤቱን ለመጠበቅ ዘበኛ ይቀጥራል። እንዴት ውድ የሆነው የሰው ልጅ ህይወት እንዴት ጥበቃ አይኖረውም? እንዴት ልባችን አንጠብቅም? ግዑዝ ለሆነው ብሎኬት ደርድረን ቪላ ቤት ምናምን ሰርተን ቤት ሰርተን አጥር አጥረን እንዲህ ካስጠበቅን ንብረታችን እንዳይዘረፍ ሰው ማንም ሰው እንዳይገባ እንዲህ እንዲጠበቅ ካደረግን እንዴት ለልባችን አንጠብቅም? ዝም ብሎ በየሜዳውና በየአደባባዩ እንዴት ልባችንን ለመስጠት እንቸኩላለን? ኔትወርኳ ነው። ስለዚህ ይህንን አድርጊ እሺ። በጭራሽ እንዳታስቢ። ለዛ ነው ቆንጆ ነህ ምናምን የሚሉ ሰዎች ሲመጡ አሁን እዚህ ከታች ሲጽፉ ደሜ ይፈላል። ቆንጆ ነህ አትበሉኝ። ቆንጆ አይባልም ወንድ ልጅ ቁንጅና ምንም አይጠቅመው፣ ፋይዳ የለው። ከጉሬላም ትንሽ መለስ ካለ ወንድ ልጅ በቂ ነው። ችግር የመልኩ ነገር አያሳስብ። እሺ እንደዛ አድርጊ። ኮማ ክፍል አስገቧት። እሷ ከሄደችው ለአንገቷም አትመለስም። ስለዚህ ቶሎ ኮማ ክፍል ማደንዘዣ ውጉልኝና ትንሽ ትተኛ። እዚህ ኮማ ክፍል አስተኛት። አስቸጋሪ ነው። ሽሮፑን ዋጪ እሺ። ሽሮፑንና የሰጠንሽን ኪኒን ቀን ጠዋት ማታ ይወሰድ እሺ። ደግሞ እየወሰዳችሁ ኪኒኑን ኩፍ ሼልፍ ላይ እያስቀመጣችሁት ከዛ ተባባሰብኝ ብላችሁ የምትመጡት ጉዳይ ነው። ዋጡ ይዋጥ። ተነስተልኝ አብሮስተለን እንኳን ደህና መጣሽ። እንኳን ደህና ቆያችን። ሰላም ነው። ሰላም እሺ። ምን እንታዘዝ? ምንም የምትታዘዙት ነገር የለም። በምታረጉት አስተያየትና ብርክ በጣም ደስ ይላል። ለምስጋና ብቻ ነው። ቀጥለበት። እሺ እሺ፣ አመሰግናለሁ። እሺ እግዚአብሔር ያክብርልኝ። እሺ አመሰግናለሁ። አስተያየት ጋይስ፣ ምስጋና አታብዙ፣ ጥሩ አይደለም። እኔ ሙቀት አልችልም፣ ይሞቀኛል፣ እቀልጥባችኋለሁ። እኔ የሚኮረኩመኝ ሰው ሲኖር ነው ነቃ የምለው። ትንሽ አጥረግርጉኝ፣ የውሸትም ቢሆን ምናምን በስሱ ምናምን አንዳንዴ እንጂ ምስጋና ብዙ እኔ ክብር የማይወድልኝ ሰው ነኝ። መኙ ትንሽ ክብር አይወድልኝም። ቅልጥ ልባችኋለሁ። ስልምልም እንዳልል እዚሁ ስልምልም እንዳልልባችሁ እኮ። እሺ ጋይስ ታብታብ አርጉ፣ ኮፒ ሊንክ አርጉት። እሺ 3000 ይግባ ኮፒ ሊንኩ። ስንት ደረሰ አይታየኝም፣ ለኔ እያሳየኛለሁ። ኮፒ ሊንኩ ስንት ደረሰ ንገሩኝ። ከታች የሼር ምልክቱን እየነካችሁ 30 ጊዜ ኤቭሪዋን ሁላችሁ 30 ጊዜ ኮፒ ሊንክ አርጉት። እሺ እሺ። አረ ማትረባ እንዴ! ይሄ እኮ ስድብ እኮ አይደለም የኔ እናት። እንዴ እና አሬ እኮ ዶሮ አይደለም ላም አይደለም ምናምን አረባም እኮ አልራባም። ግን ሰውም ይራባል ለካ። ልክ ነሽ። እስካሁን አልተራባውም። እስካሁን ሲንግል ስለሆንኩ አልተራባውም፣ ግን ለመራባት እሞክራለሁ። እሺ ጤና ይስጥልኝ። ሄሎ አብሮ ስጥልን። እንኳን ደህና መጣሽ። እንኳን ደህና ጠበቀኝ። ምን እንታዘዝ? አይ ምንም፣ እኔ ላደንቅክ ነው ስለምትመቸኝ፣ ሰው ስለምትረዳ ምናምን እያየው ስለሆነ በዛ ነው ለመሰግንክ ነው። እሺ አመሰግናለሁ። እሺ አመሰግናለሁ። እሺ 1400 ነው ገና 3000 ግባ እንጂ ጋይስ። ኮፒ ሊንኩ 3000 ግባ እያየ ነው። 30 ጊዜ አርጉ ሁላችሁም እዚህ ውስጥ ያላችሁት በሙሉ። አሌክስ የምራ አከብርሃለሁ። እሺ እግዚአብሔር ያክብርልኝ። እሺ በጣም አመሰግናለሁ። እንዳከበርሽኝ እግዚአብሔር ያክብርሽ። ያ ኮፒ ሊንክ እሺ ስታክ እንዳያደርግብን። ሄሎ ሰላም ነው። እንኳን ደህና መጣ። እንዴት ነው? ፈጣሪ ይመስገን። አብሮ አቆየን ነበር። ምን እንታዘዝ? እንዴት ነው? በቃ አበጣጥረሃል። በቃ ሻይ ቡና ምን ይምጣል? ሻይ ቡና ማኪያቶ ምናምን ቢኖርም ዳቦ ምናምን አይጠፋም። እሺ እናቀርባለን። ምንም ችግር የለም። ምን እግር ጣለ ታዲያ? ምን እግር ጣለ? እንደዚህ ጨበሬሽ ምናምን ሲያደስ አለች። ለዛ ነው። እሺ እሺ ወንድሜ አመሰግናለሁ። እሺ ጠይብ እንዴት ነህ ታዲያ? እግዚአብሔር ይመስገን ደህና ነኝ። አንተ ደህና ነህ? ደህና። እንዴት ነው ስራ ቆይታው?
ሁሉ ሰላም ነው ጋይስ። ከላይ ከስሜ ጎን ያለውን ልብ ቅርጽ ምልክት እየነካችሁ ሜምበር ሁኑ። እሺ ሁላችሁ ልጅ እስቲ አይዋ ታብታብ አድርጉለት እስቲ ሲባካችሁ እንዴ። እሺ ታዲያ ምን ይሄን ሰላም ልትለኝ ነው የመጣኸው? ሞዴሬተሮች ግን እኮ ስራቸው አንድ ቀን እንኳን ሞዴሬተሮች ስራቸውን ትተዋል። ሞዴሬተሮች እንደውም ራሳቸው መወጋት አለባቸው። እዚህ በደንብ ውለታ ምንድነው ትክክለኛ ጥይታቸው የት ማለፍ እንዳለበት ራሱ ረስተውታል። ሞዴሬተሮች በጣም ረስታችሁ ከታች ስንት የሚያቃስት ሰው እያለ አሁን እሱ አሁን አነጋገሩ ያስታውቃል። እንትን ተነጋግራችሁ በጉቦ ነው ያስገባችሁት ካርድ ክፍል ላይ እሱ ይጣራል። ጉቦ መቀበል ጀምራችኋል ማለት ነው። ጤና ይስጥልኝ አሌክስዬ፣ እንዴት ነህ? ደህና ነህ? እንዴት አመሸህ? ፈጣሪ ይመስገን። ምን እንታዘዝ? ሰላም ነው? ሰላም እሺ፣ ብዛ። ምን እንታዘዝ? እኔማ የመጣሁት የምኖረው ሮማንያ የሚባል ሀገር ነው። ሮማንያ? እሺ። እና በቃ 2 ያመጣኋቸው ሴቶች አሉና እንድትመክረኝ ነው። በጣም በቃ አዛረጉኝ። ቀን በቀን ነው ማለቅሰው ምናምን በቃ ስቂት ታደረጉኝ። የሆነ እንዳልሰራ የለ አሁን አመት ከ3 ወሬ ነው እዚህ ከመጣ ማለት በቃ ያመጣኋቸው ስትይ አልገባኝ። እኔ ነኝ ቀድሜያቸው መጥቼ ከዛ በኋላ እኔ ነኝ ያመጣኋቸው ልጆቹ። ከሀገር ቤት ነው ያመጣሻቸው? አዎ ከአዲስ አበባ ነው ያመጣኋቸው። ጓደኞችሽ ናቸው? አይ ጓደኞች አይደሉም። በቅርብ ርቀት እንዲህ ዝም ብዬ ነው የማውቃቸው። ከዛ ሰዎች በቃ እነሱን ሰጃቸው ምርጥ ልጆች ናቸው ምናምን ሲሉኝ እሺ በቃ ይምጡ ምናምን ብዬ አመጣኋቸው። እዚህ ከመጡ በኋላ ግን በቃ የሆነ ቀድሞ የመጡ ይመስል የሆነ የሚያደርጉት አክት የሚሰሩት ነገር እነሱ ናቸው ሁሉም ቦታ በቃ ይሆናል የሚያደርጉት ድርጊት ለሁለቱ ነው የሚሰሩት ስራ በጣም የሆነ እኔ አሳፊ በቃ እንዳልሰራ ለሴትዮዋ ያልሆነ ነገር ማውራት ነው ምናምን በቃ ምንም እንድሰራ የሆነ ሙድ ይዛሉ ቁጭ ብለው የሆነ ስራ እንኳን ስራ የሌ ትኩረት እንዳላደረገ ያደርጉኛል። እሺ አሁን አንቺ በመሰረቱ ማለት አንቺ ነሽ ያመጣሻቸው፣ አንድ ቦታ ነው የምትሰሩት። አንቺ ስራሽ ላይ ለምን አታተኩሪም? ለምን እነሱን ትከታተያቸዋለሽ? 6 ወር ለሌላ ቦታ ሄጄ ነበረ። ለ6 ወር ማለት ነው። እሺ እኔ ለ6 ወር ሌላ ቦታ ሄጄ ከዛ ከ6 ወር በኋላ ነው ተመልሼ የመጣሁት። እነሱ እኔ ስመጣ በቃ የኔን ቦታ ወስደው ነው የጠበቁኝ። ፋይናሊ የኔን ቦታ የሆነ እንትን ብሎ ነው የጠበቁኝ። በፊት እኔ እዚህ ከሰዎቹ ጋር ምናምን ማግባባቸው ምናምን የነበርኩኝ። ከዛ እኔ ስመጣ ተቀይሯል ሁሉም ነገር ምናምን፣ ግን ስራዬን እሰራለሁ ምናምን። ግን ደግሞ በቃ ምንም ይሆናል አይደል ትኩረታቸውን ይጸጥ ስለማልናገር ወይ ስለማላወራ የሆነ እቤት ሁሉ ተናግሬያለሁ። ግን እቤት ደግሞ ካልሆነ በቃ ራሽን እንትን ከምትይ አታሳፍርሽ ምናምን፣ ሴትዮዋ አታሳፍርሽ በቃ ለምን እዚህ መዓዛ ናቸው ልጆቹ ምናምን አሉ። እና የሆነ ምን ትለኛለህ የሆነ ይኸውልሽ አንቺ በማይረባ ጊዜ ላይ ጊዜሽን አታጥፊ፣ ወይም አይምሮሽን ቢዚ አታድርጊ። ሰዎች እያዩ ሊያላግጡብኝ ከፈለጉ ሊስቁ ከፈለጉ ማየው ነገር እኔ ላይ የሚያወሩ ከሆነ ሞር ጥንካሬ ነው ማሳየው። ጥንካሬን ማሳየው ራሴን የተሻልኩ በማድረግ መልስ ባለመስጠት ዝም በማለት። ዝምታ በጣም ትልቅ ፓወር አለ በነገርሽ። አሁን እንደዚህ ባልሽ ቁጥር ይህንም ቢሰሙ እነዛ ልጆች ምን የሚሉ ይመስልሻል? ደስ ነው የሚላቸው። ለካ ጨጓራዋን ልጠነዋል እንሂድባታ ነው ገብቶሻል። ስለዚህ ኢንጆይ ላይፍሽን አንቺ ምን ለሰው ግድ እንዳይሰጥሽ። ስለ ሰው ልጅ አይደለም የምትኖሪው አንቺ ለራስሽ ነው። የራስሽን አላማ ይዘሽ ነው የሄድሽው። ስለዚህ ግድ አይስጥሽ ማንም ምንም ቢል። አሁን ለምሳሌ እዚህ ጋር እኔ ላይቭ ላይ ነው ያለሁት ነው አንቺ እዛው 2 ሰው ነው እያየሽ ያለሽው። እዚህ ጋር ለምሳሌ 300 400 ሰው 1000 ሰው 500 ሰው ምናምን በተመሳሳይ ሁኔታ እኔ ላይ ሊያሾፍ ይችላል፣ ሊስቅ ይችላል፣ ሊያላግጥ ይችላል፣ ሊሳደብ ይችላል፣ አቃቂር ሊያወጣ ይችላል። ኢንጆይ ነው ማድረገው እኔ ምክንያቱም ያ ሰው አያኖረኝ። ቀኔንና ምሽቴን ነው ቀኔን የሚያነጋ ምሽቱን የሚያመሽ የፀጉሬን ዘለላ ላይ እንኳን መብት ያለው
አንድ የፈጠረኝ ፈጣሪ ብቻ ነው። አለቀ። ከዛ ውጭ ያ ሰው አወራ አላወራ፣ ተሳደበ አልተሳደበ፣ ሙድ ያዘ አልያዘ፣ ስቄ ነው ማልፈው። እንደውም አብሬ እንጆ ያደርገዋለሁ። ምን ያደርግልኛል? የቤት ኪራይ ይከፍልልኝ፣ ቀለብ ያሸምትልኝ፣ ደሞዝ የሚከፍለኝ ያ ሰው አይደለም። ምን አግብቶኝ ጭራሽ ዲስከሬጅ ሆናለሁ። ምንም የጥፍሬን ቆሻሻ ያህል እንኳን ኢምንት ቦታ አልሰጠውም። ለምን? ምንም ለውጥ ስለማያመጣ ያ ሰው የራሱ ጉድለት ሲኖርበት ነው አንቺ ላይ ችግር ሊያይ የሚችለው ወይ ጉድፍሽን ሊነግርሽ የሚችለው። ገብቶሻል? አንተ አሌክስ እንደዚህ ነህ ሲለኝ ያ ሰው ጉድለት ስላለበት ነው። ምክንያቱም ማንም ሰው እዚህ ምድር ላይ ንጹህ ሰው የለም፣ ሁላችንም። ለዛ ነው እኔ አሁን ማንም ሰው ላይ ጣቴን ስቀስር አይተሽኝ አታውቂም። ለምን? ራሴን ስለማውቀው ነው። እኔ ከሰዎቹ ላይ የበለጠ ነፍ ጥፋት ስላለብኝ ቢወራ ግንባሬ ላይ ቢጻፍ ምን ቤት ነኝና ስለ ሰው በማውራት ጊዜ እናጠፋለሁ። ኑሮ ይኖራለሁ፣ ቀኔ ሲደርስ ሞታለሁ። አለቀ። ከዚህ ስወጣ ታክሲ ሲይዝ ምናልባት አደጋ ደርሶ ወይ ወድቄ ክልትው ብዬ ምናምን መሞት ሰው እኮ ነኝ። ቀጣዩ ሰዓቴ ምን እንደሆነ እንኳን አላውቅም። በህይወት ልኑር አሉ። ስለዚህ በማይሆን ታይም፣ በማይሆን የሰዎች ንግግር፣ በማይሆን የሰዎች አስተያየት ልጠመድ አልችልም። ጊዜውም የለኝም። ካየው ራሱ ስቄ ላይ ካርጌበት አልፋለሁ። ገብቶሻል? እንጂ ቦታ አትችል። ሞር ስሪ፣ ጠንክሪ፣ አላማሽ ላይ አተኩሪ። ከዛ ቤት ወጥተሽ የተሻለ ሰው ሆነሽ የተሻለ የራስሽን ቢዝነስ ከፍተሽ የራስሽን ስራ እየሰራሽ በብቃትሽ አስመስክረሽ አሸንፊያቸው እንጂ ማፈግፈግ፣ ጥሎ መሄድ፣ ማልቀስ፣ መከፋት ኔቨር። እልህ ያዝሽ። እንደውም ራስሽን ለመቀየር እልህ ያዝሽ። መጥፎ አከራይ ቤት ያስገዛል ይባላል። ታውቂያለሽ አይደል? ክፉ አከራይ ካለኝ በየቀኑ ጭቅጭቀኝ ከሆነ ቤት እንደገዛ ነው የሚያደርገው። ባይተዋርነት ስለሚሰማኝ ለሁለት ስለሆኑ እኔ ብቻዬን ስለሆንኩኝ እኔን ጥለው ይሰራሉ፣ እኔን ጥለው ይበላሉ፣ እኔን ጥለው ነው የሚሰሩት። ስራ ትንሽ ስራ ነው የሚሰሩት፣ እኔ ላይ ነው ስራውን የሚያደርጉት። ለሁለት ሆኖ አንዷ ምግብ ሰራተኛ ናት፣ አንዷ ከኔ ጋር ነው የምታጸዳው የነበረው። ከዛ እሷ ምግብ ሰራተኛ ሆና አንዷ ጽዳት ሆኖ ነው ለሁለት በቃ ታውቃለህ። ከዛ እኔን በቃ የሆነ አናቃትም ነገር አይነት ስታይል ነው የሚጠቀሙት። የሆነ በቃ ለሁለት ነው ሁሉን ነገር የሚያደርጉት። ብቸኛ ስትሆን ደግሞ የሆነ አላ ዲፕሬሽን ውስጥ ትገባለና ያ ነው የሆነ አልገባም አንዴ አዳምጪኝ። አልገባም ዲፕሬሽን ውስጥ እንደውም ብቻውን የሆነ ለማደን በጣም ትልቅ እድል አለ። ብቻሽን ከሆንሽ ይህን አጋጣሚ ተጠቀሚበት። አንቺ የምር እየሰማሽኝ ከሆነ አሁን ሚዩት አድርጊ። ምክንያቱም አሁን አንቺ ስለምትይ ነገር ነው የምታመጥ ባይዘው። አንዳንዶቻችሁ በነገራችን ላይ እዚህ ገብታችሁ ሀሳብ ስትቀበሉ ማለት ነው ስለምታወሩት ነገር ስለምታስቡ እዚህ ጋር እኔ የምሰጣችሁን ሀሳብ አይደርስም ጭንቅላታችሁ። ስለምን እኔ እያወራሁ አንቺ እናንተ የምታጠምጥሉት ምንድነው? ቆይ ሲጨርስ ደግሞ ይቺን ፓርት ነግረዋለሁ። ኦኬ ቆይ ይጨርስና ተናግሮ ከዛ ቀጣዩን ይሄኛውን ደግሞ ያልነገርኩት አለ እነግረዋለሁ ብላችሁ ስለምታስቡ የሚነገረው ነገር አይገባም ጭንቅላታችሁ ውስጥ። ታዩ አሁን ልቀቂ በቃ። እስቲ ከዚህ በኋላ ከነሱ ሀሳብ ውጪ ምንም የምትነግሪ ነገር አይኑር። አሁን የምነግርሽን በደንብ አዳምጪ። ብቻውን የሆነ ሰው የመጨረሻ ትልቅ ኦፖርቹኒቲ ነው ያለው በህይወት። ብቸኛ የሆናችሁ ሰዎች እንኳን ደስ አላችሁ። እኔ እዚህ የደረስኩት ብቻዬን ስለነበርኩ ነው። ብቻዬን ስለነበርኩ ነው። ጓደኛ፣ ዘመድ አዝማድ በዙሪያ የሚከበኝ የሚያጨበጭብ ጀማ ምን አብሬ ወሬ የማወራው ምናምን ሰው ቢኖር እመኑኝ ይሄኔ ታች ማይረባ ቦታ ወይ ሱስ ቦታ ወይ መጠጥ ቦታ ወይ ጭፈራ ቤት ምናምን ልገኝ ይችል ይሆናል። ወደ ላይ ሂት እያደረግኩ ያለሁት ብቻዬን ስለሆንኩ እግዚአብሔር ነው የሚልሽ። ጀማ የለኝ ወይ ማወራበት ሰው የለ ምን የለ። ጊዜ አልሜ ላነጣጠርኩት ጊዜ ነገር ብቻ ነው እየሰጠው ያለሁት። እስቲል አሁን አነጣጥሬ ቀጣይ ዓመት የት መድረስ አለብኝ፣ ምን ቦታ መድረስ አለብኝ አነጣጥሬ ያለሁበት ቦታ ነው። ለምን በዙሪያዬ ወሬ ማወራው ሰው የለ። ብቻዬን ብዬ አላላዝም። እያንዳንዱ ደቂቃዬ ሰዓት አላት፣ የምትሰራ ስራ አላት። ስለዚህ ብቻሽን ኮንሽ እንኳን ደስ አለሽ እያልኩሽ ከራሴ ነው እየነገርኩሽ ያለሁት። ይሄ ዝም ብዬ እየተበጠረኩብሽ አይደለም፣ ራሴ እየኖርኩት ያለሁት ነው እየነገርኩሽ ያለሁት። በየቀኑ የሚገራረም ከፍታ ላይ ነው የሚታይ ከፍታ በህይወቴ ላይ ማየው። ለምን ብቻዬን ስለሆንኩ። ብቻሽን ሩጪ ሴትዮ፣ ብቻሽን
ብቻሽን አለሚ፣ ብቻሽን አነጣጤ፣ ብቻሽን አሁን እንደውም ለብቻሽ መነጠልሽ ፈጣሪ ጥሩ በጎ አጋጣሚ አርጎልሽ እንደሆነ አስቢ። ስለዚህ ሩጭ፣ ገንዘብሽን ሴፍ አድርጊ። ቀጣይ ዓመት ምን ላድርግ፣ ከዚህ ቤት ለመውጣት ምን ልስራ፣ እዛ ሀገር ላይ እንዴት ነው የተሻለ ነገር ማረገው? ብዙ ቢዚ አድርጊው ጭንቅላትሽ። ስለነሱ ስለሚያደርጉት አክት የምታይበት ሰዓቱ ላይ ኖርሽ። እንደ ንስር ከፍ ብለሽ ብረሪ። እንደ ዶሮ ታች ላይ እነሱ ስለሚያሳዩሽ አክትና ብቻቸው አብረው ስለሚበሉ አብረው ሪያክት ስለሚያደርጉ እንዲሁ አብረው ሪያክት እንዲያደርጉ አመታትን ያስቆጥራሉ። ምን አለ በይ። አንቺ ግን ጥለሻቸው ትሄጃለሽ። ከዛ ገብቶሻል። ምን ካደረግሽ ጭንቅላትሽን አሰሪው። እንደ ንስር አስቢ። አንድ ስራ ብቻ ላይ አስተካታርጊ። አንድ ስራ ላይ ብቻ አስተካታርጊ። እንዴት ነው የምንለወጠው? ወይ ገንዘብሽን ሴፍ ታርጊ። ይሄን ገንዘብ ነገር ምን ቢዝነስ ልስራበት? የሆነ ነገር ገዝቼ እንዴት ትርፋማ ላርገው? አስቢ፣ አጠንጥኝ፣ ቀን ጠዋት ማታ። አንቺ ይሄ ብቻ አይደለም አቅምሽ። ከዚህ በላይ መስራት ትቻለሽ። ከዚህ በላይ ብዙ ታሪክ መስራት ትቻለሽ በህይወትሽ ውስጥ። ስፖርት ስሪ ባለሽ ትርፍ ጊዜ። እነሱ ቁጭ ብለው ወሬ ሲያወሩ ስለ አንቺ ራስሽን ለመቀየር ፊዚካልሽን ለመቀየር ቤት ውስጥ ስሪ ስፖርት በትርፍ ጊዜሽ። ጂም መሄድ አይጠበቅብሽ ቤትሽ ውስጥ። ጠንክረሽ ከሰራሽ ነገ እነሱ ይሆናሉ የሚያጨበጭቡልሽ። አብራን የምትሰራ ልጅ ነበረች እኮ ብለው እስኪያወሩ ድረስ ጠንክረሽ ስሪ። አብራን ሰርታለች እኮ እሷ ብለው እስኪኮሩ ድረስ አንቺ ጠንክረሽ ስሪ። ያ ነው ትልቁ የብቸኝነት አድቫንቴጅ። ተጠቀሙበት። ኢነርጂ ነው፣ ኃይል ነው፣ ነዳጅ ነው ብቸኝነት። እንዳትቸውዱ። ስለዚህ ዶሮቹ ከታች ጥሪያቸውን ይልቀሙ። አንቺ ንስር ነሽ። ሰማዩ ላይ መብረር ጀምሪ። ተግባባን? አዎ ተግባባን። አሌክስዬ ደህና ደሪ። አመሰግናለሁ። እሺ ዋጪ የሰጠነሽን ኪኒን አትጡትም እኮ ችግሩ ወስዳችሁ ቁም ሳጥን ውስጥ አላችሁ። ከዛ ትረሱታላችሁ። ዋጥ የሚዋጥ ነው ጋይስ፣ ይዋጥ። ጤና ይስጥልኝ። ደህና ነኝ። እንኳን ደህና መጣሽ። ድምፅሽ ርቋል። ኤርፎን ነው? ኤርፎኑን አውጪው። እሺ አሁንስ ይሰማል? ይሰማል። እንኳን ደህና መጣሽ። እንኳን ደህና ቆየኝ። ሰላም ነው? ምን ታይስ? አለሁ እግዚአብሔር ይመስገን። በነገራችን ላይ አድናቂ ነኝ በጣም። ምክርህ ይገነባል። እሺ በጣም አመሰግናለሁ። እግዚአብሔር ያክብር። አሜን አሜን። እና እኔ የምልህ ባለፈው ገብቼ አውርቼክ ነበረ። እሺ ካስታወስክ ማለት ነው። ጫፍጫፉ ልንገርህ ወይስ ከአሁን ልቀጥልልህ ዝም ብዬ? አሁን ንገሪኝ፣ ጫፍጫፉን ንገሪኝ፣ ችግር የለም እንድናስታውሰው። እሺ እንደዚህ የልጅ አባት ምናምን ብዬ በብር 500,000 ብር የኢትዮጵያ ካልሰጠሽኝ ብሎ ተጣልቶኝ ሌላ ሴት አገባ ምናምን ብዬ አልነገርኩህም? ባለቤትሽ? የልጅ አባት። እሺ አሁን ደግሞ እሷን ያችን የያዛትን ልጅ እንደዚህ ክንትን ኳላት ከወለደችለት በኋላ እሷን ወደ ኢትዮጵያ ልኮ ደግሞ ሌላ ደግሞ አገባው። ሌላ ሴት አስወለደ? እሺ ከዛ ልጅቷን በጣም ብዙ መከራ ላይ ነው ያለችው፣ ኢትዮጵያ ገብታ ማለት ነው። አሁን ደግሞ ሌላ ሴት ይዞ እሱ ኦልሬዲ መግባት አይችልም ወደ ኢትዮጵያ። መምኑዕ ሳፍር ነው። መምኑዕ ሳፍር መሳፈር አይችልም ወደ ኢትዮጵያ መግባት አይችልም። ለምን? በቃ በሆነ ክስ ነገር። እሺ ክስ አለበት። እሺ እና አሁን የኔን ስም በየቦታው እንዲያርጋኝ እንደዚህ አርጋ እሷ ከእንትና ጋር እንዲያርጋ ምናምን ያለ እንትን ይላል ማለት ይበጠብጠኛል በህይወት ውስጥ እየገባ ማለት ነው። እና ይህን ሰውዬ እንዴት ነው እኔ ከህይወት የማስወጣት የምችለው? አሁን ከስንት ወር በኋላ መሽለታ ነው ደወለልኝ። አላነሳሁለትም። አይቼዋለሁ፣ ስልኩን አላነሳሁትም። ዝም አልኩት ማለት ነው። ምን አድርጋኛለች እያለ ነው የሚያወራው። በቃ እንዲህ ብር ጠይቄያት እምቢ ብላኝ እኔ ተቸግሬ እኔ የልጁ አባት ሆኜ እንደዚህ በቃ ብዙ ነገር ያሉን ነገሮችን ያላረኳቸውን ነገሮች ወይ የኔን ክፉ እንደዚህ አድርጋኝ ፍቅር አድርጎ ማለት ነው።
ለሰው ራሱ ነው የሚያወራው? አዎ ለሰው እና ያሳስብሻል። እና በቃ ማለት ወሬው አሌክስ ልነግርህ አልችልም። ማለት እንዴት ነው ባልዋልክበት ነው እንደዚህ ብሎ የሚያወራ። ከዛም አልፎ መሽለታ ነው ደውሎልኝ ነበር ማለት ብሎክ ያደርገኛል፣ ደግሞ ድጋሚ ያነሳዋል። ብቻ የሆነች ነገር ሲኖር ይደውላል ወይ ቴክስት ያደርጋል ማለት ነው። በቴክስቱ መሀል ግን ወይ ስለ ልጁ አይደለም የሚያወራኝ፣ አንቺ እንደዚህ አድርገሽ፣ አንቺ እንደዚህ ያለፈውን ህይወት እንደዚህ በቃ የሆነ የሚያስጠላ ነገሮች። አንደኛ ነገር አንቺ አሁን ከምን ያህል ጊዜ በኋላ ነው መጥቶ እንደዚህ ማውራት የጀመረው? ኧረ ከ7-8 ወር በኋላ። እሺ ምነግርሽን ነገር በደንብ አዳምጪኝ። አንቺ ይሄን ነገር ልታስቆም የምትችይው ምን በማድረግ ነው? ዝም በማለት ቢያኮ ቴንኪ በልኝ። ጊፍት ጋለሪ ላይ ያለውን ስለሞላችሁ ነው እንትን የጮኸው። ቴንኪ ቬሪ ማች። እሺ ይኸውልሽ ዝም በማለት ብቻ ነው ይሄን ነገር ልታልፊው የምትችይው። መልስ ከሰጠሽ ችግር አለብሽ ማለት አሌክስ እንደዚህ አርጓል ምናምን ሲል አንድ ሰው ለምሳሌ ሶሻል ሚዲያ ለምትሆን ቢለጥፈኝ መልስ አልሰጥም። መልስ ከሰጠው አርጌዋለሁ ማለት ነው። ገብቶሻል? ህጉ የሚሰራው እንደዛ። ስለዚህ አንደኛ ማውራቱ አንቺ ህይወት ላይ የሚያመጣው ለውጥ የለም። የሰው ልጅ ምንም አያመጣ። ህሊናሽ ነው ዳኛሽ። አንቺ እስካላረግሽው ድረስ የምትተኙ እንቅልፍ ሰላም እስከሆነ ድረስ መልስ አትስጪ፣ ሪያክት አታርጊ። ጠለሻ ምንድነው ጎድተዋችሁ የሄዱ ሰዎች እናንተን ነው የሚሆነጅሉት። ይሄ የሚጠበቅ ነገር ነው። እህቴ ሚዩት አርጊ እሺ። እናንተን ነው የሚሆነጅሉት። ይሄ የሚጠበቅ ነገር 100% እያንዳንዳችሁ ህይወት ላይ ይሄ ይገጥማችኋል። ቦይፍሬንድ ያላችሁ አሁን ገርል ፍሬንድ ያለ በደንብ አዳምጠኝ። ስትለያይ ችግር የለውም። በዳያችሁ ነው ከሳሻችሁ ሆኖ የሚመጣው። ምንም እንዳላረጋችሁ ሆኖ ያ ሰው ጻድቅ ሆኖ ምንም እንዳልበደለ እንደተበደለ ሆኖ ሲከሳችሁ ይገኛል። እናንተ ምን ማድረግ ስትጀምሩ፣ መራመድና ወደፊት መቀጠል ስትጀምሩ፣ ህይወታችሁን እንደገና መጀመር ስትጀምሩ፣ ሲያምርባችሁ፣ ስትለወጡ፣ ስታገኙ፣ ከፍ ስትሉ እንዲያርጋኝ እንዲያርጉኝ እንዲፈጥሩኝ ብለው እነሱ ይከሷቸዋል። በዳይ አይከስም። ልባቸው ተሰብሮ የሄዱ ሰዎች በዳያቸውን አይከሱም። ይህን ቃል እገባላችኋለሁ። ተበዳይ ሁሌ እንደከሰሰ ነው በዳይ ማለት ነው። የበደለ ሰው የጎዳ ሰው ሁሌ እንደከሰሰ፣ ሁሌ እንደወነጀለ እንዲያርጋኝ። እኔ በነገራችን ሶሻል ሚዲያም ላይ ይሁን ምንም ላይ ከሳሽ ሆኖ የሚመጣ ሰው ችግር አለበት። እንዲህ ተደርጋለሁ፣ እንዲህ ተፈጥሬያለሁ፣ እንዲህ አርጋኛለች፣ እንዲህ ፈጥራኛለች፣ እንዲህ አርጎኛል፣ እንዲህ ክዶኝ ምናምን ብለው የዛን ሰው ገመና ለማጋለጥ ፎቶ የሚለጥፉ ቪዲዮ የሚለጥፉ ያለኝ አሰጠዋለሁ፣ አዋርደዋለሁ፣ እንዲያረገዋለሁ ብለው የሚመጡ ሰዎች 100% የስሜን ያህል እርግጠኛውን የምነግራችሁ ችግሩ ያለው እነሱ ጋር። ተበዳይ ሁልጊዜ ዝም ነው የሚለው። ተበዳይ ዝም ሲል ተከሳሽ ይሆናል። ገብቷችኋል? ብታወሪ አሁን አንቺ ተከሳሽ። እንደ ወንድም መክርሽን ስሚ። ሌሎቻችሁ ልክ ሰዎች ሲሆነጅሏችሁ በአደባባይ ላይ ወጡ እንዲያርጋኛል፣ እንዲያርጓል፣ እንዲፈጥሯል ስትባሉ ዝም በሉ። ስማችሁ ይጥፋ። እኔ መጀመሪያ ነበር ማወራው መጀመሪያ ያኔ እኔ ስለሷ ሚዩት አድርጊ። ያኔ ስለሷ አይደለም እሱን ስለሷ አይደለም የማወራው። አንቺ እሱ አሁን ስለ አንቺ እያወራ ነው አለ ሰዎች። ኦፍ ኮርስ ማውራት አለበት እኮ። ምን ሆነሽ ጥለሽ እኮ ሄደሻል እኮ። በቃ አንቺ ከፍ እያልሽ ነው ማለት ቀጥለሻል፣ አምሮብሻል፣ ህይወትሽ ቀጥለሻል ማለት። ብትወድቂ ስለ አንቺ የሚያወራ ይመስልሻል? ብትወድቂ ስለ አንቺ የሚያወራ ይመስልሻል? አሁን ስለ እኔ ሰዎች መተው እኔን ቢሆነጅሉኝና ቢከሱኝ ትክክል ናቸው ወይስ አይደሉም? ትክክል ናቸው እህቴ። በጣም ኤግዛክትሊ ዘ ታይሚንግ ናው። ለምን አሁን ሂት እያረኩ ነው። እኔ እቀጥላለሁ ገና። ሶ ዘ ራይት ታይም አሁን ነው።
ወድቄማ ምን ይሰራላችኋል? ትቀልጃለሽ። ወድቄ ሆስፒታል ተኝቼ ታመሜ አፈር ከደሜ ስግጥ ተሰባብሬ አጥቼ ጎዳና ሳድር ምንም የቤት ኪራይ መክፈል ሲያቅተኝ ያኔማ ምን አደርግላችኋል? ራይት ታይም ናው። አሁን ነው ታይሚንጉ። አሁን ካረገው አንድ ሰው አጨበጭበለታለሁ። ትክክለኛውን ሰዓት መርጧል ማለት ነው። ግን ሊጥል አይችልም። አየሽ፣ እግዚአብሔር ሁል ጊዜ ከአንቺ ጎን ነው የሚቆመው። ዝም ስትይ ታሸንፊያለሽ። እሱ እንዳይደውልልሽ ስልኩን አጥፊ፣ ደልቺ ከስልክሽ ላይ። ግን ያወራል እየዞረ ማውራቱን። ይህን እውነቱን ነው የምነግርሽ። ይቀጥላል በህይወት እስካለች ድረስ። ይሄ ሁሌ ቀጣይነት ያለው ነገር። አንቺ ለማደግ እስከፈለግሽ ድረስ የጎዱሽ ሰዎች እንቅልፍ አይተኙም። በህይወት እስካሉ ድረስ አይተውሽም። ይሄ የሚጠበቅ ነገር ስለሆነ እኔ ኤክስፔክት ስለማደርገው እንዳንቺ አላማረርም። እንዲህ እያደረገ ነው። ኤግዛክትሊ ልክ ነው፣ መሆን አለበት ነው ምለው። አንቺም ይሄንን አምነሽ መቀበል አለብሽ። ሊያጨበጭብልሽ አይችልም እሱ። ምን ሆነሽ ነው? ሄደሻል እኮ ትተሽው አለቀ። እሱ ሌላ ሴት አስወልዷል ምናምን አይደል? በድሎሻል። በላይሽ ላይ ብዙ ነገር አድርጓል። እሺ ቴንክ ዩ ቬሪ ማች አልፈልግም ብለሽ ሄደሻል። እንዴት ሊተውሽ ይችላል? ስታስቢ ባየሽ ቁጥር እኮ ህመም ነው የሚሰማው። የእሱ የነበርሽ ሰው እኮ ነሽ። ሌላ ፍቅረኛ ይዘሽ፣ ሌላ ትዳር ይዘሽ እያገባሽ፣ ሌላ ስራ ይዘሽ አምሮብሽ፣ በጣም ህይወትሽ አምሮ ፈጣሪ ከአንቺ ጋር ሆኖ ከፍ እያልሽ እኮ ነው ከእሱ ጋር የነበርሽ ሴት። እንዴት ሊተውሽ ይችላል? አይችልም። ራሱ ቢፈልግ ድንጋይ መወርወሩ ግድ ይላል። ስለዚህ የሚጠበቅ ነገር ስለሆነ እህቴ ኢንጆይ አድርጊው። ኢንጆይ ዘ ሚውዚክ። በነገርሽ ላይ ሙዚቃ ስትሰሚ ልክ ኢንተርቴን እንደምታደርጊው ይህንም ስትሰሚ ያ ኤግዛክትሊ እያደግኩ ነው ማለት ነው፣ በደንብ እየወጣው ነው ማለት ነው ወደ ላይ ማለት ነው ያለብሽ እንጂ ጭራሽ እንዲያደረገ ነው ብለሽ ኮምፕሌን ካረግሽማ ሰርግና ምላሹ ነው ለእሱ እየሰራ ነው ማለት ነው። ጥይቴ ነው የሚለው። ስለዚህ ደስ ይበልሽ። ሞር ፑሽ አድርጊ ወደፊት፣ ራስሽን አሳድጊ። ስለሱ እንዳታወሪ። ስለሱ ካወራሽ ተሸነፍሽ ማለት ነው። ተግባባን? አዎ አሌክስ በጣም ነው የማመሰግነው። ከሚገርም ከኔም አልፎ ቤተሰቦች ስለ ቤተሰቦቼ አሁን ልጄ ቤተሰቦቼ ጋር ነው ያለችው። ልጄን አያገናኙኝም፣ ቤተሰቦቿ ክፉዎች ናቸው እንዲህ እያለ ነው የሚያወራው። ገባ? ከዛ ከሱ አይደለም ከዛ በኋላ የምሰማው ከሌላ ሰው አንቺ እንደዚህ እንዴት ክፉ ነሽ እንደዚህ ያርገሽው፣ አሁን ጭራሽ ልጁን አላገናኝም ብለሽው ምን አይነት ሰው ነሽ? ጌታ ምስክሬ ነው የምልህ እኔ ያውን ጨለማ ነው መቤቴ። እንዲያው አሌክስ አሁን እኔ ውሸታም ልባል እችላለሁ። ማርያምን ሲጀምር ከሀ እስከተ እንዲያው እኔ እንጃ ማለት ሰው ንጹህ አይደለም አላውቅም፣ ግን ምንም የበደልኩት ነገር የለም። ሲጀመር ጀምሮ እስካሁኗ ሰዓት ጀምሮ ሙሉ ለሙሉ የእሱ ጥፋት ነው። የእሱ ጥፋት እንዲህ እያደረገ ደግሞ ስለ ቤተሰቦቼ ክፉ እያወራ እኔ እንጃ ምን አይነት አጣብቂኝ ውስጥ እንዴት እንደምላቀቅ አሌክስ ልነግርህ አልችልም። ተይ ይኸውልሽ፣ ተይ እሱን ነው የምልሽ። ኮምፕሌን አታርጊ፣ መልስ አትመልሽ፣ አታብራሪ። ትህትና ማለት ምን ማለት እንደሆነ ታውቂያለሽ? ስለ ትህትና ልንገርሽ። ትህትና ማለት ባልሰራሽው ወንጀል ለመጠየቅ መዘጋጀት ማለት ነው። አዎ ነው ማለት ያለብሽ። ተስማሚ። ቃል ገባልሻለሁ እኔ ባልኩሽ መንገድ ከሄድሽ እግዚአብሔር ምስክሬ ነው በህይወትሽ በረከት ነው የሚበዛው። የእውነት አዎ አድርጌዋለሁ በይ። እኔ እንዲያርጋል ስባል አዎ ነው የምለው። እናንተ ለማለት ብቻ ያብቃችሁ ጋይስ። እናንተ እኔ ለመክሰስ ብቻ ያብቃችሁ ጋይስ። ምንም ተቃውሞ የለኝም ስላችሁ ራሴን ለመከላከል አንዲት እርምጃ አልራመድ፣ አንዲት ኢንች። እንዲያርጋዋል፣ እንዲበድልሃል፣ እንዲፈጥርሃል። አዎ አድርጌዋለሁ። አዎ በእውነት አድርጌዋለሁ። እምለው ነው የምነግርሽ። ስለዚህ ማን ያተርፋል በዚህ ውስጥ? እኔ ያሸንፋለሁ። ምን በማድረግ? ሰው ሁሉ ድንጋዩን ይወረውርብኝ አይደል? እግዚአብሔር ከፊቴ ይቆማል ማለት ነው። እግዚአብሔር ማሸነፍ የሚችል ሰው ያለ ይመስልሻል? የፈለገውን ሰው ኮመንት ቢያደርግ፣ የፈለገው ሰው ላይክ ቢያደርግ፣ የፈለገው ሰው አቃቂር ቢያወጣ፣ የፈለገው ሰው የፈለገውን ቢል ከኔ ጎን ያለውን ማሸነፍ የሚችል ይመስልሻል? የሰው ልጅ ኔቨር። ዓለም ህዝብ ሁሉ ተሰብስቦ
8 ቢሊዮን ህዝብ ተሰብስቦ እኔ ላይ ቢነሳ በጭራሽ ሊታገሉኝ አይችሉም። ትህትና ማለት ይሄ ነው። አየሽ፣ በዚህ መንገድ ታተርፊያለሽ። እኔ በግምት አይደለም እየነገርኩሽ ያለሁት፣ እግዚአብሔርን ነው የምልሽ። አዎ በድለሻል፣ ልጅን አላሳይ ብላኛለች፣ እንዲያርጋኛለች፣ ገንዘብ ከልክላኛለች፣ በሷ ምክንያቱ የት ተበላሽቷል። አዎ የኔ ነው ጥፋቱ፣ አድርጌዋለሁ። እዛም ደግሞ ይቅርታ ዘጋሹ እኮ ጉዳዩን፣ በቃ አለቀ። ያ ሰው ግን አላረኩም ስትይ ዲፌንድ ያደርጋል። ያም ሰው በቃ እንዲህ ነው ሌላ ነገር ምናምን፣ በቃ ገደልሹ ጉዳዩን። አይሽ አርጌዋለሁ ስትይ ሰው ሁሉ አርገዋለች ብሎ ይፈርድብሻል። ፈጣሪ ደግሞ ከፊትሽ ያለውን ነገር በሙሉ በረከት በበረከት ያደርግልሻል። ከዛ ጊዜ ይናገራል። ጊዜ አፍ አውጥቶ የሚናገርበት ጊዜ ይመጣል። ጊዜ ማለት ማን መሰለሽ? እግዚአብሔር። እግዚአብሔር ሌላ ስሙ ጊዜ ይባላል። ጊዜ ትክክለኛውን ነገር በትክክለኛው ጊዜ ሲናገር አንቺ ንግስት ነው የምትሆኚው። በወቀሱሽ ሰው ፊት እንዳንቺ ጀግና የለም። ለካ ምንም ሳታረግ ነው እንደዚህ አድርጌያለሁ ያለችው። ምን አይነት ሰው ነች? ማንም እኮ ይሄን አያደርግም። እንዴት ምን አይነት ልብ ቢኖራት ነው የወቀሰሽ፣ የሰደበሽ፣ ያንጓጠጠሽ ሁሉ ከእግርሽ ፊት ይደፋል ማለት ነው። አየሽ ውጤቱን? ይሄ አርቀሽ ይምልሽ ያንን እቺ ናት። እዚህ ጋር ዋው መባልሽን እንዳታይ፣ እዚህ ጋር ሰው አንቺ ላይ ድንጋይ ወርወሩን እንዳታይ ሞክሪውና ካልሆነ እኔን ፍረጅብኝ በህይወት ኖረሽ ወይ ደግሞ መተሽ ታመሰግኝኛለሽ። ተስማሚ። እሺ መተው አንቺ እሱን በደለሽዋል አይደለ? በድዬዋለሁ፣ ከልክለሽዋል። አዎ የኔ ጥፋት ነው። በዚህ መንገድ ዝጊው። እሺ እሺ አሌክስ አመሰግናለሁ። ሰላም አምሽሽ። ጋይስ ኮፒ ሊንኩ ስንት ደረሰ? ኮፒ ሊንኩ ስንት ደረሰ? ኮፒ ሊንክ አድርጉ እሺ፣ ሁላችሁም 30 ጊዜ ከታች የሼር ምልክቱን እየነካችሁ የቢጫዋንም ሪፖስት የምትለዋን ንኳት። እሺ እኔ ስለ በዳዮቻችሁ ስለ ከሳሾቻችሁ የምትጨነቁት ጉድ ነው የሚገርመኝ። እኔ የሚከሱኝ ሰዎች ግን ጠፉ ጋይስ። እነሱም ተከሰው ነው እንዴ? የሉም ከሳሾች እነሱም ተከሰው የሚለውን እንትን እንበል። የት ሄዱ ግን ጋይስ? ጠፋ ሰሞኑን ምናምን ጭር ብሏል። ከሳሾችም ተከሰው ነው የጠፉት። ጤና ይስጥልኝ። አውራ ይስጥልን። እንዴት ነህ? እግዚአብሔር ይመስገን። ምን እንታዘዝ? እኔም ምክር ፈልጌ ነበርና እኔ አሁን የምኖረው ዱባይ ነው። ባለቤቴ ኢትዮጵያ ነው ያለ። እሺ። እና ልጆች አሉኝ። ልጆቹ እሱ ጋር ነው የሚቀመጡ። 3 ልጆች አሉኝ እና